Ukraine has launched one of its largest drone attacks on Russia since the war began. This is an Iranian-made Shahed drone. Iran Shahed ድሮኖችን ከናስተራር ብላት ወስዳለች። ዩክሬናውያኑ የሩሲያን ኢራን ሰራሽ ሻሂድ ለመከላከል ነው ወገን ያስተካክሏል። ዩክሬናውያኑ የሰፈሩበት የኦል ሱልጣን አየር ኃይል ጣቢያ በኢራን ድሮን ተደጋግሞ ተመቷል። American bases in Middle East. ሉካስ የተባለችውን የሻሂድ እጅ ድሮን ለመጠቀም የወሰኑት ወደው አልነበረም። አሜሪካውያን ዘመቻ በከፈቱባት ኢራን የድሮን ውጊያ ብቃት ግራ ተጋብተዋል። ካሰቡትና ከጠበቁት ውጪ የኢራን ሻሂድ ድሮኖች በአሜሪካ የጦር ሰፈሮች፣ በእስራኤል ከተሞችና በአረብ ሀገራት ላይ ዘንበዋል። ኢራን በርካሽ የሚገጣጠም ነገር ግን እጅግ ከፍተኛ ጉዳት የሚያስከትል ውጤታማ የድሮን ቴክኖሎጂ በመገንባት ለና አሜሪካ ጥቃት ስትዘጋጅ ነው የቆየችው። አሜሪካውያኑ ኢራን በቀላሉ እንደማትበገር የገባቸው ዘግይቶ ነው። ሾክን በሾክ እንዲሉ የኢራንን ሻሂድ የሚተካከል ሉካስ የተባለ በርካሽ የሚሰራ ድሮን ለመጠቀም ሞክረዋል። ነገር ግን ያን ያክል አላዋጣቸውም። ለኢራን የድሮን ጥቃት አስተማማኝ ማምከኛ አፈላልገው በስተመጨረሻ ከዩክሬን ድጋፍ መጠየቃቸው በእጅጉ አስገርሟል። ከሰሞኑም በሳዑዲ አረቢያ ልዑል ሱልጣን አየር ኃይል ጣቢያ ውስጥ በዩክሬኖች የሚታገዝ የሰማይ ካርታ የተባለ የጸረ ድሮን ማዕከል አቋቁመዋል። ከኢራን 640 ኪሎ ሜትር የሚርቀው ይህ የአሜሪካ አየር ኃይል ጣቢያ በድሮን ክፉኛ ተደብድቧል። ለዚያም ነው የዩክሬን የድሮን ጠበብት የመከላከያ ቴክኖሎጂ የሚገነቡለት። አሜሪካውያኑ እንዳሰቡት የዩክሬናውያኑ መከላከያ ቴክኖሎጂ ከኢራናውያን ጥቃት ያስጥላቸው እንደሆነ ወደፊት ይታያል። American bases in Middle East, in Jordan, man, maybe we will send also to Saudi Arabia. ዩክሬናውያን ከአውሮፓውያኑ 2022 ጀምሮ ከሩሲያ ጋር ደም አፋሳሽ ጦርነት ውስጥ ይገኛሉ። 4 ዓመት በተሻገረው ጦርነት ሁለቱም ሀገራት ከባድ ዋጋ እየከፈሉ ነው። ዩክሬናውያኑ የሩሲያን ኃያል ክንድ ተቋቁመው እስከዛሬ የዘለቁት በዚህ ጥበባቸው ነው ይባላል። አሜሪካም እንተርፋለን ባይናቸው። ምን አይነት የጦር አቅም ገንብተው ይሆን አሜሪካን ለመርዳት የበቁት? አብዱ ሰመድ መሐመድ ዝርዝሩን አካፍላችኋለሁ። ጊዮን ታማኝነትና ጥራት መለያው ነው። አንጋፋው ጊዮን ጋዝና በረኪና ከምታውቋቸው እህት ኩባንያዎቹ ምስራቅ ዳቦና ዱቄት፣ ጊዮን ትራንስፖርት፣ ጊዮን ኬሚካልና ቦራ በተጨማሪ በሪል ስቴት ዘርፍ ተሰማርቶ የተዋበ የመኖሪያ መንደር በቦሌ ወሎ ሰፈር እየገነባላችሁ ይገኛል። ግንባታቸው 96 በመቶ የደረሱና የተናጠል ካርታ ያላቸውን ቤቶች በአጭር ጊዜ ትረከባላችሁ። ከባለ 1 እስከ 4 መኝታ ቤቶችን በ10 በመቶ ቅድመ ክፍያ ማለትም ከ900 ሺህ ብር ጀምሮ የግላችሁ ማድረግ ትችላላችሁ። እንዳከፋፈላችሁም በተለያየ መንገድ ቅናሽ እንደምታገኙም ልብ በሉ። ጊዮን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የኢራን ጦርነት በጦፈበት የመጀመሪያው ሳምንት ላይ ነበር ለአሜሪካውያኑ የድሮንን ጥቃት በመከላከል ለማገዝ በይፋ ጥሪ ያቀረቡት። ፕሬዝዳንት ዶናልድ ትራምፕ ግን አልተቀበሉም። አሜሪካ በሁሉም ነገር የዓለም አንደኛ ናት የሚል የተጋነነ ትምክህት በንግግራቸውም ሆነ በድርጊታቸው በማሳየት የሚታወቁት ትራምፕ የዩክሬንን እርዳታ ንቀው ነው ያጣጣሉት። ይሁንና በኢራን ድሮኖች ሰራዊታቸው ክፉኛ ተፈተነ። ኢራናውያን ለአካባቢው ሀገራትም አልተመለሱም። እስራኤል፣ ሳዑዲ አረቢያ፣ ቃጣር፣ የተባበረችው አረብ ኤምሬት፣ ኩዌትና ባህሬን በድሮን ተጠቅቷል። ኢራናውያኑ ኤፍ-35 ጀት፣ ቦምብ ጣይ አውሮፕላን አለዚያም ከተማ የሚያካክሉ የጦር መርከቦች ባይኖራቸውም እንዳቅማቸው ተፋልመዋል። በእርግጥ ከአጋብ የተጠጋ ቁልቋል እንደሚባለው በጦርነቱ አንድም ጥይት ላልተኮሱ ሀገራትም አልተመለሱም። ትራምፕም በፎክስ የዜና ቴሌቪዥን ወጥተው የዩክሬን እርዳታ አያስፈልገንም ያሉትን ውጠው ተቀበሏል። የሰማዩ ምሽግ የተባለ የዩክሬናውያን ድርጅት ንብረት የሆነው የሰማዩ ካርታ ለአሜሪካ የድሮን መከላከያ ሊያቆም ሳዑዲ ገባ። ዩክሬናውያን ይህን የድሮን ሥራ ብቃት እንዴት አዳበሩት የሚለው የሁሉም ጥያቄ ነው። ነገር ግን ችግር ብልሃት መውለዱ አይቀርም። ጦርነት ነው ለዚህ ያበቃቸው። 4 ዓመት ባለፈው ውጊያ የኃያሏን ሩሲያ በትር ለመገዳደር የራሳቸው ፈጠራ በታከለበት ርካሽ ወታደራዊ ቴክኖሎጂ ሥራ ላይ ተግተዋል። ሩሲያ ከሰሜን ኮሪያ የጦር መሳሪያ ከኢራን ሻሂድ ድሮኖችን ከናሰራር ብልሃት ወስዳለች። በሰፊው እያዘጋጀችም ዩክሬንን ስትደበድባት ቆይታለች። ዩክሬናውያን ይህን ለመቋቋምና ለሕልውናቸው ሲሉ ነው ሻሂድን በሚያመክኑበት የድሮን ቴክኖሎጂ ላይ የተጣበቁት። እሱም በአሜሪካና በአረቦቹ
ተፈላጊ ያደረጋቸው። Вот в чем проблема. Хотя умные люди, безусловно, የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከሰሞኑ በሰጡት መግለጫ በዩክሬን ላይ እየተካሄደ ያለው ወታደራዊ ዘመቻ ወደ መቋጫው መቃረቡን አስታውቀው ነበር። በዚህ ሳምንት ጦራቸው በድሮን የፈጸመው ጥቃት ግን የእሳቸውን ቃል አያመለክትም። እንደውም ጦርነቱ የመጧጧፍ መልክ ሳይዝ እንዳልቀረ ነው ታዛቢዎች የሚናገሩት። ከ1560 በላይ ድሮኖች ወደ ዩክሬን በረው 200 የሚጠጉ ይዞታዎችን አፈንድተዋል። የዩክሬኑ መሪ ቮሎዲሚር ዜሌንስኪ በ4 ዓመት ውስጥ ሩሲያውያን በድሮን ከፈጸሙት ጥቃት ሁሉ የዚህ ሳምንቱ መጠነ ሰፊ ነው ብለዋል። መዲናይቱን ኪቭን ጨምሮ ትልልቅ የተባሉ ከተሞች በድሮን ተጠቅተዋል። በሚሳኤል የተደበደቡ ከተሞችም አሉ። በሰው ላይ የደረሰው ጉዳት እንደውም እንደተካሄደው ጥቃት የከፋ አልሆነም። 16 ሰዎች ናቸው የሞቱት። የሩሲያ መንግስት በሞስኮ የድል ቀንን ባከበረበት ምሽት ነው ጥቃቱን ያዘዘው። ከዛ ቀደም ሲልም በአሜሪካ አሸማጋይነት የተደረሰው ተኩስ አቁም በጣት ከሚቆጠሩ ቀናት ለበለጠ ጊዜ ጸንቶ አልቆየም። በእርግጥ ሁለቱ ሀገራት የገጠሙት ጦርነት አሁን ወደፊት የመግፋት ወይም ወደ ኋላ የማፈግፈግ መልክ አይታይበትም። ግንባር ላይ በነፍስ ወከፍና በቡድን መሳሪያ ከሚካሄድ ውጊያ ይልቅ በርቀት መተጋተጉን የመረጡት ይመስላል። ዩክሬናውያን በቀላል ዋጋ የሚተመኑትን ድሮኖች ይጠበቡባቸዋል። ሩሲያ ደግሞ ከፍተኛ ገንዘብ የሚወጣባቸውን አደገኛና አውዳሚ መሳሪያዎች ይጠቀማሉ። የማጥፋት አቅማቸውንም እያጎለበቱ ነው። ባለፉት ቀናት ለሙከራ ያስወነጨፉት ሳርማት ሚሳኤል ለዚህ ማሳያ ይሆናል። የሩሲያ መንግስት የኒውክሌር መዋጊያ አቅሙን ያጎለበተበትን አዲስ አህጉር ተሻጋሪ ባለስቲክ ሚሳኤል ነው ሁሉም እንዲያውቅለት ያሳሰበው። ፕሬዝዳንት ፑቲን እንዳሉት ሳርማት በዓለም ላይ ካሉት ሚሳኤሎች ሁሉ ያይላል። የምዕራቡ ዓለም ከታጠቀው ሚሳኤል 4 እጥፍ የማውደም ብቃት አለው። ያለንበት የፈረንጆች ዓመት መጠናቀቂያ ገደማ ላይም ሳርማት ወደ ውጊያ ይገባል። የተሰራበት ዓላማ ደግሞ በሶቪየት ኅብረት ዘመን ተደግነው በመቆየት ያረጁትን ቮይቮዳ ሚሳኤሎች መተካት ነው። ምዕራባውያኑ ሳርማትን ዳግማዊ ሰይጣን ብለው ይጠሩታል። ያስወነጨፈው ሰው እንዳሻው አቅጣጫውን እየቀያየረ የታሰበውን ቦታ በከፍተኛ የቀመር ትክክለኛነት መጥቶ ያደባያል። ኒውክሌር ቦምብ ተጠምዶበት እስከ 5500 ኪሎ ሜትር መወንጨፍ ይችላል። ፑቲን እንደውም የመምዘግዘጊያ ርቀቱ ከ35000 ኪሎ ሜትር ይበልጣል የሚሉት ኃያል ጉልበት ስላለውም የትኛውንም የምዕራባውያን የሚሳኤል መከላከያ አርማታ እንደሚደረምስ አስታውቀዋል። እንደ አውሮፓውያን አቆጣጠር ከ2011 ጀምሮ ነው ሩሲያውያን ሳርማትን ለማጎልበት የለፉት። በ2024 ለሙከራ ባስወነጨፉበት ወቅት ተልእኮውን ሳያሳካ መፈንዳቱ ይታወሳል። ሳርማት ከ35 ሜትር የበለጠ ርዝመትና 3 ሜትር የሚደርስ ክበብ አለው። ከ200 ቶን በላይ ይመዝናል። የሚሳኤል የሚያስወነጭፈው ሮኬት ከፈነዳ በኋላ ፈጥኖ ነው መቀጣጠሉን የሚያቆመው። ከዚያ በኋላ የሚያመነጨው እሳት ባለመኖሩ ተቀጣጣይ ነገር የሚያነፈንፍ የሚሳኤል መከላከያ አይለየውም። ምዕራባውያን ባለሙያዎች ሳርማት ይወነጨፍበታል በማለት ፑቲን የሰጡትን መግለጫ አላመኑበትም። ግፋቢል እስከ 18000 ኪሎ ሜትር ሊበር እንደሚችል ይገምታሉ። ይህም ቢሆን ሚሳኤሉ በየትኛውም የአሜሪካ ግዛት የሚገኙ ከተሞችን ከመምታት አያግደውም። ሩሲያውያን ኒውክሌር የምትሸከም ሰው አልባ ባህር ሰርጓጅ ጀልባም በድሮን ቴክኖሎጂ እየገነቡ መሆኑን ተናግረዋል። አሁን የምትገኝበት ደረጃ የማጠናቀቂያ ነው ብለዋል። ፑቲን ሌሎች በርከት ያሉ ክሩዝና ባለስቲክ ሚሳኤሎችን በቴክኖሎጂ እያዘመኑ ስለመሆናቸው አስታውቀዋል። የሩሲያ መንግስት የከባድ መሳሪያ አቅሙን ለማጎልበት የተነሳው ለአሜሪካውያን የቆየ እርምጃ ምላሽ ለመስጠት ነው። አሜሪካና ሶቪየት ኅብረት የሚሳኤል አቅማቸውን ላለማግዘፍ መዋዋላቸው ይነገራል። የሶቪየት ወራሿ ሩሲያም ይህን ስምምነት ተቀብላለች። በ2001 የአሜሪካ መንግስት ውሉን ከቀደደ ወዲህ ግን ሩሲያውያን አንድ ቀን ተመሳሳይ እርምጃ ለመውሰድ ሲያደቡ ነው የቆዩት። እነሆ ዛሬ ያሰቡትን አሳክተዋል። የሚሳኤል አቅማቸውን የሚያጎለብቱትም ዩክሬንን ወይም አውሮፓን አስበው አይደለም። የአውሮፓን ሁሉንም ከተሞች ለማደባየት በፊትም አይሳናቸውም። ዩክሬንንም ቢሆን በአንድ ሌሊት ከምድረ ገጽ ሊያጠፏት ይችላሉ። የሩሲያውያን ትልቋ ስጋት አሜሪካ ነች። የአሜሪካውያን የሚሳኤል መከላከያ አጥር መጠናከር ሩሲያውያንን ያሳስባቸዋል። አሜሪካውያን በቀላሉ እንደማይደፈሩ ካረጋገጡ ሊተናኮሉን ይችላሉ የሚል ጥርጣሬ ነው ሩሲያውያን የሚሰማቸው። ከዩክሬን ጋር የገጠሙትን ጦርነት ግን ብዙም ወጪ በማይጠይቅ መንገድ ቀጥለውበታል። የሰማዩን ካርታ የገነቡት የዩክሬን የመሳሪያ መሐንዲሶች ናቸው።
መላ አገሪቱ ድምፅ የሚለዩ 10,000 የማንቂያ መሳሪያዎችን ተክለዋል። ከሩሲያ በማንኛውም ሰዓት የሚበሩ ድሮኖች አየሩን ሲቀዝፉ አውቆ አጸፋ የሚሰጥ መከላከያ በየግንባሩ አኑረዋል። አሜሪካውያን ከጅምሩ አንፈልግም ያሉትን ቴክኖሎጂ ጥቅም የተረዱት አረቦቹ ከዩክሬን ባለስልጣናት ጋር መነጋገር መረጡ። የትራምፕም ሰዎች ሲቸግራቸው ምን ተፍረታቸውን ለድሮን መከላከያው ሥራ $350 ሚሊዮን መድበዋል። ዩክሬናውያኑ የሰፈሩበት ልዑል ሱልጣን አየር ኃይል ጣቢያ በኢራን ድሮን ተደጋግሞ ተመቷል። ራዳር ተሸካሚና ነዳጅ መሙያ አውሮፕላኖች እንዲሁም ታድ የተባለው የሚሳኤል መከላከያም አልቀረላቸውም። የአሜሪካ ሰራዊት ኖርትሮፕ ግሩማን የተባለው ግዙፉ መሳሪያ አቅራቢ የሚገጣጥማቸውን RTX የተባሉ ጸረ ድሮኖችን እንደ መከላከያ ይጠቀማል። ድርጅቱ ከአሜሪካ ጦር ኃይል ጋር የ$5 ቢሊዮን ውል ገብቶ ነው ድሮኖችን የሰራቸው። ነገር ግን የኢራንን ድሮንና ሚሳኤል ማክሸፍ አልሆነላቸውም። ኢራናውያን በጦርነት መቆየት የሚቻለው በርካሽ የሚሰሩ ረቂቅ መሳሪያዎችን በገፍ በመታጠቅ ብቻ ነው የሚል አቋም ከበፊትም ነበራቸው። የአሜሪካና እስራኤል ጣምራ ዘመቻ ሲከፈትባቸው ድሮንን ዋና መከላከያ ያደረጉ። ጦርነቱ በፈነዳ በሳምንቱ 71 በመቶ የኢራን አጸፋ የሚካሄደው በድሮን እንደሆነ ተረጋግጧል። ከአሜሪካና እስራኤል ባሻገር ለጎረቤት ሀገራትም አልተመለሱም። አረብ ኤምሬት ብቻ በ8 ቀናት ውስጥ 1422 ድሮን ተልኮባታል። 246 ጊዜ ሚሳኤል ተወንጭፎባታል። ሻሂድ የተባለችው ድሮን 35000 የአሜሪካ ዶላር ነው የምታስወጣው። አሜሪካና አረቦቹ ለመከላከል የሚተኩሱት አንድ ፓትሪየት ሚሳኤል ዋጋ $4 ሚሊዮን ይደርሳል። $50,000 ላልፈሰሰበት ዕቃ 4 ሚሊዮን እየበተኑ መዝለቅ ከባድ እንደሆነ በጥቂት ቀናት ተረዱ። የዚህ ዘመን ውጊያ የተሻለና አዋጭ ቴክኖሎጂን መታጠቅ እንደሚጠይቅ የፋርስ ባህረ ሰላጤው ጦርነት አረጋግጧል። እስራኤልም ሆነች አሜሪካ ድሮን አላቸው። እስራኤልም ሆነች አሜሪካ ሚሳኤል መከላከያ ቴክኖሎጂ አበልጽገዋል። ነገር ግን ረቂቅ ቴክኖሎጂ ብቻ አያዋጣም። የእስራኤል ጦር ለምሳሌ ከውድቅዳቂ ቁሳቁስ የሚሰራውንና $100 የማይፈጀውን የሐማስ ሮኬት ለማምከን ከ40 እስከ $50,000 የሚከሰከስበትን ታምሪን የተባለ የሚሳኤል ጋሻ ያስወነጭፋል። ሮኬቱ በአንድ ጊዜ ተኩስ ላይ መክለም ስለሚችል መደጋገሙ ራሱ ወጪውን ያነረዋል። የወቅቱ ውጊያ ከዘመናዊነት ባለፈ አዋጭ ቴክኖሎጂን ይጠይቃል የሚባለውም ለዚህ ነው። አሜሪካውያን ሉካስ የተባለችውን የሻሂድ ቅጂ ድሮን ለመጠቀም የወሰኑት ወደው አልነበረም። በዚህ ግራ መጋባት መካከል ነው ዩክሬናውያን የራሳቸውን ቴክኖሎጂ ይዘው የተከሰቱት። የዩክሬኖቹ ቴክኖሎጂ በአዋጭነቱ ሳቢያ እጅግ ጠቃሚ መሆኑ ተመስክሮለታል። በተለይ ውግ ወይም ስቲንግ የተባለችው ጸረ ሚሳኤል ድሮን የብዙዎችን ትኩረት ስባለች። $2,000 በላይ አትጠይቅም። ዩክሬናውያኑ በወር እስከ 10,000 ውግ ድሮኖችን ይሰራሉ። በሰከንድ 280 ኪሎ ሜትር ትበራለች። ዩክሬናውያን በውግ አማካይነት ከ2025 አጋማሽ ወዲህ ብቻ የሩሲያን 3000 ድሮኖች አርግፈዋል። ዩክሬናውያኑ የሩሲያን ኢራን ሰራሽ ሻሂድ ለመከላከል ነው ውግን ያዘጋጇት። በሰዓት 3 ኪሎ ሜትር ከንፋ ሻሂድን ትመታለች። በ3D ቴክኖሎጂ ጭምር ስለምትሰራ ቀላል ናት። በ25 ኪሎ ሜትር ዙሪያ ክበብ ሰማይ ላይ የተሽከረከረች ቅኝት ማድረግ ትችላለች። ከሁሉም ነገሯ ውጤታማ ያደረጋት ከ2000 ኪሎ ሜትር ርቀት መታዘዟ ነው። አንድ ሰው በ3 እና 4 ቀናት ስልጠና ሊያበራት ይችላል። ሩሲያውያን ሻሂድ የተባለችውን ድሮን ከኢራን ከመግዛት ባለፈም ራሳቸውም እንደሚገጣጥሟት ይነገራል። በቀን ከ400 በላይ ሻሂድ ያወጣሉ። ይህን አቅም ወደ 1000 ለማሳደግ አቅደዋል። የአሜሪካው ግዙፉ የጦር መሳሪያ ኢንዱስትሪ ሎክሂድ ማርቲን በ2025 600 ፍሬ ፓትሪየት ሚሳኤል ገጣጥሟል። $4 ሚሊዮን የሚያስወጣ ውድ ቴክኖሎጂ ነው። ሎክሂድ ማርቲን በ2027 ዓመታዊ አቅርቦቱን 1000 የማድረስ ሐሳብ አለው። ይህ ግን ሻሂድን እንደ ቆሎ ጣድ ወጣ የምታደርገውን ኢራን ለመደምሰስ በቂ አይሆንም። የአሜሪካን ቴክኖሎጂ የሚጠብቁት አረቦችም ቢሆኑ በዚህ ብቻ ራሳቸውን ለመከላከል ይችላሉ ተብሎ አይገመትም። እናም የዩክሬን ድጋፍ እጅግ ወሳኝ ነው። ዩክሬን በቅርብ ሰሞን እንደሚዘገበው ከሆነ በድሮን ውጊያ ብልጫ እየወሰደች ነው። የሩሲያ ጦር በከባዱ ሲደበድባቸው እነሱ ባጸፋው በነዳጅና በተፈጥሮ ጋዝ መሰረተ ልማት ላይ ያልማሉ። በጥቁር ባህር ጠረፍ የሚገኘውን የቱአፕሲ ነዳጅ ማጣሪያ በተደጋጋሚ ያጠቁት ውግን በመጠቀም ነው። ዩክሬናውያን ከሩሲያ ጋር ከባድ የጦር ትንቅንቅ የገጠሙት በምዕራባውያኑ መንግስታት ብድርና እርዳታ ነው። ከሰሞኑ ከብዙ ድርድር በኋላ
90 ቢሊዮን ዩሮ ወይም 106 ቢሊዮን ዶላር ብድር ከአውሮፓ ህብረት ተፈቅዶላቸዋል። አውሮፓውያኑ ዩክሬንን ከሩሲያ ጋር የሚያዋጓት አበድረው የወደፊት ወለዳቸውን እያሰሉ ነው። ከዚህ በተጨማሪም መሳሪያቸውን በገፍ እያራገፉባት ውድ ማዕድኗን በብላሽ ያጋብሳሉ። የሚሞቱት ዩክሬናውያን እስከሆኑ ድረስ ምዕራባውያኑ ግድ ያላቸው አይመስልም። ምዕራባውያኑ ለረጅም ጊዜ ስር የሰደደ ሩሲያ ጠል አመለካከት አላቸው። ሩሲያውያን በጦርነቱ ቢዳከሙ ይመርጣሉ። ሁለቱ ተፋላሚዎችም 4 ዓመት ባለፈው ውጊያ እጅግ እየተሰላቹና አሸናፊ ባጣ የውድመት አዙሪት ውስጥ እንደወደቁ መረዳት ይቻላል። አውሮፓውያኑ ለዩክሬን የጦርነት ብድር ለመፍቀድ ብዙ ነው የሚያመጡት። ከሩሲያ የሚነሳው ድሩዣባ ወይም ጓደኝነት የተባለው ቧንቧ ቤላሩስና ዩክሬንን አልፎ ሃንጋሪና ስሎቫኪያን ለመሳሰሉ የአውሮፓ ሀገራት በየቀኑ 1.4 ሚሊዮን በርሜል ነዳጅ ያቀርባል። የተፈጥሮ ጋዝም ያስተላልፋል። የዩክሬን ጦርነት እየተካሄደም ቧንቧው ስራውን ቀጥሎ ነበር። ይሁን እንጂ 2026 እንደገባ በምዕራብ ዩክሬን አካባቢ በድሮን ተመቶ ተቋረጠ። ከወር በኋላ የኢራን ጦርነት ሲፈነዳ ናፋቂው በዛ። መላ አውሮፓ ነዳጅና ጋዝ ቸገራት። የዩክሬን መንግስት በዚህ መሃል ለጦርነት ማካሄጃና ለበጀት ጉድለት መሙያ ከአውሮፓ ብድር ሲጠይቅ አብዛኞቹ የህብረቱ አባል ሀገራት ደግፈውታል። ሃንጋሪና ስሎቫኪያ ግን ድምፅን በድምፅ የመሻር መብታቸውን በመጠቀም አስከለከሉት። የስሎቫኪያ መሪዎች ከብድሩ 2/3ኛው ለመሳሪያ መግዣ ስለሚፈስ ነው የተቃወሙት። ሃንጋሪ ደግሞ ከሩሲያ የምታገኘው ጋዝ እንዲቋረጥባት አትፈልግም። በእርግጥ ሌሎቹም የአውሮፓ ሀገራት በዩክሬን በኩል የሚያልፈው የሩሲያ ነዳጅና ጋዝ ሙሉ በሙሉ መቅረቱን ስለማይመኙ በአስቸኳይ እንዲጠገን ለማግባባት ይሞክራሉ። ዩክሬናውያን ከፈቀዱ ብድሩን እንደሚለቁላቸው ቃል መግባታቸው ይህን ፍላጎታቸውን ያረጋግጣል። ብዙዎቹ ነዳጁ ከተስተካከለ ብድሩን እንደማይቃወሙ ማስታውቀዋል። ይሁንና ዩክሬናውያኑ ብድሩን ለመክፈል ያቀረቡት መንገድ ለአውሮፓውያኑ የሚዋጥ አይደለም። ምዕራባውያኑ ብድር እያጎረፉ ነው የዩክሬንን መንግስት በጦርነቱ እንዲገፋበት ያነሳሱት። ከዚህ በኋላ ብድር ከተሰጠው ግን ሩሲያውያን ወደፊት ከሚከፍሉት ካሳ ቆንጥሮ እንደሚሆን ገልጿል። ይህ አላስማማም። የሩሲያ መንግስት ስለምን ብሎ ነው ካሳ የሚከፍለው? የዩክሬን መንግስት ከ2026 በጀቱ 52 ቢሊዮን ዶላር ጉድለት አለበት። 109 ቢሊዮን ዶላር ከሚደርሰው በጀቱ 27.2 በመቶ ለጦር ሰራዊቱ ነው የሚያፈሰው። ምዕራባውያኑ ለቀመሩት ጦርነት ከፍተኛ ገንዘብ ያወጣል። በምትኩ ግን አውሮፓውያኑ ብድር ለመስጠት ያንገራግራሉ። ሩሲያውያኑም ሆኑ ዩክሬናውያን በጦርነቱ ዝለዋል። ነገር ግን የመውጫውን መላ አላወቁትም። የዩክሬን መንግስት በሩሲያ የተነጠቀውን ሰፊ ግዛት ሳያስመልስ የሰላም ስምምነት ለመፈራረም ይከብደዋል። ሩሲያውያንም ግዛቱን በቀላሉ አስረክበው መውጣት አይችሉም። ሁለቱ ሀገራት በሚጋሩት 1200 ኪሎ ሜትር ድንበር ጦር አሰልፈዋል። የዩክሬን ሰራዊት ወደ 1 ሚሊዮን ይጠጋል። ጦርነቱ ከተጀመረበት 2022 ሁለተኛ ወር ወዲህ የ174 ቢሊዮን ዶላር ድጋፍ ነው ከውጭ ያገኘው። የ2026ቱ በተናጠል 5.5 ቢሊዮን ዶላር ነው። ተኩስ አቁም ቢፈረም ራሱ የሰራዊቱን ቁጥር ከ800 ሺህ በታች ማሳነስ ይችላል። ነገር ግን የሩሲያ መንግስት የደህንነት ዋስትና ካልሰጠው ጦርነቱን ላለማቆም ወስኗል። ዩክሬናውያን በጦርነቱ መቀጠል አይፈልጉም። የምዕራቡ ዓለም መንግስታት ግን ይገፋፏቸዋል። የሩሲያን መንግስት ቢሆን በዩክሬን ከባድ ፈተናን የገጠመው በ1980ዎቹ ከአፍጋኒስታን ተሸንፎ የወጣበትን ታሪክ ላለመድገም ቆርጧል። ሁለተኛው የዓለም ጦርነት የሶቪየት ኅብረት ሰራዊት ናዚ ጀርመኖችን በ2 ወራት ጠራርጎ ነበር በርሊን ያደረሳቸው። የአሁኑ የሩሲያ ጦር ግን ዩክሬናውያንን በ4 ዓመታትም ለማሸነፍ ተቸግሯል። ከ80 ዓመታት ወዲህ ያካሄደው ግዙፍ ወረራ ቢሆንም እስካሁን ግቡን አላሳካም። የሩሲያ ጦር በየግንባሩ ወደፊት የሚያደርገው ግስጋሴ በቀን በአማካይ ከ70 ሜትር አይዘልም። ይህ የሆነው ከዩክሬን ጥንካሬ ይልቅ ምዕራባውያኑ ከጀርባዋ ስለቆሙ ነው። በጦርነቱ ሳቢያ ሩሲያ 325,000 ወታደሮችን ጨምሮ 1.2 ሚሊዮን ሰዎች አልቀውባታል ይባላል። ከዩክሬን ወገን 140,000 ወታደሮችን አጠቃልሎ የሞቱት 600,000 ገደማ ሰዎች ናቸው። ከዩክሬን ሕዝብ 5.3 ሚሊዮኑ ከሀገሩ ተሰዷል። ከቤትና ቀዬው የተፈናቀለው 4 ሚሊዮን ሊደርስ ጥቂት ነው የቀረው። ዩክሬናውያን በ2025 የገጣጠሟቸው ድሮኖች ብዛት 4.5 ሚሊዮን ገደማ ናቸው። ታፍ የተባለው ወታደራዊ ኢንዱስትሪ ብቻውን ከ60 እስከ 80 ሺህ ድሮን ይሰራል። ራሳቸውን ከሩሲያ ጥቃት ለመከላከል በየሩብና መንፈቅ ዓመቱ
የቴክኖሎጂ ለውጥ ያደርጋሉ። በጦር ሜዳ በተግባር ተፈትሾ ውጤታማነቱ የተረጋገጠ መሳሪያ ነው ዩክሬን ውስጥ የሚሰራው። የዩክሬን መንግስት ከአውሮፓ ህብረት ቃል ከተገባለት 90 ቢሊዮን ዩሮ ብድር ውስጥ ከፊሉን በዚህ የፈረንጆች ዓመት ይሰበስባል። ቀሪው ለ2027 ይሸጋገራል። ከብድሩ ሲሶን ጦር መሳሪያ ለመስራት ያውለዋል። 17 ቢሊዮን ዩሮ የበጀት ማሟያ ይሆናል። የአውሮፓ ህብረትም ገንዘቡን ከዓለም አቀፍ ምንጮች ያፈላልጋል ነው የተባለው። የዩክሬንን የወደመ መሰረተ ልማት መልሶ ለመገንባት ራሱ 600 ቢሊዮን ዶላር ገደማ እንደሚጠይቅ የዓለም ባንክ መረጃ ያመለክታል። ሩሲያውያንም እየከፈሉ ያሉት ዋጋ ቀላል አይደለም። ከጦርነቱ በፊት 150 ቢሊዮን ሜትር ኪዩብ ጋዝ በየዓመቱ ለአውሮፓ ገበያ ያቀርቡ ነበር። አሁን 40 ቢሊዮን ሜትር ኪዩብ አይደርስም። ከጋዝ ሽያጭ ሊያገኙ የሚችሉትን 40 ቢሊዮን ዶላር ነው ያጡት። በሚቀጥለው የፈረንጆች ዓመት የአውሮፓ ህብረት አባል ሀገራት የሩሲያን ጋዝ መቀበል ለማቆም በማቀዳቸው የገቢው ድርቅ ይባባሳል። ስፍር ቁጥር አልባ ማዕቀብ የተደራረበበት የሩሲያ መንግስት በውጭ ያለው 335 ቢሊዮን ዶላር ተቀማጭ ገንዘብም ታግዶበታል። የሩሲያ ባንኮች ዓለም አቀፍ ሂሳብም ተጠርቅሟል። የዩክሬንና ሩሲያ ጦርነት አሁን የተዘረጋ ይመስላል። የሁሉም ትኩረት ፋርስ ባህረ ሰላጤ ላይ ነው። ከ4 ዓመታት በላይ አሰቃቂ እልቂት እየተፈጸመበት ዘልቋል። የዩክሬንና ሩሲያ ጦርነት ለዓለም አዲስ አይነት የውጊያ ዘዴም እያስተዋወቀ ነው። ሩሲያውያኑም ሆኑ ዩክሬናውያኑ በድሮንና በሌላም የመገዳደያ መሳሪያ ቴክኖሎጂ መራቀቅ ጀምረዋል። ዛሬ ደካማ ሀገራት ጭምር የውጊያ ድሮን በገፍ የሚሰሩት ከነሱ ኮርጀው ነው። ሰው ሰራሽ ተግባቦትንም ለጦርነት አውለውታል። አደጋ ነፍናፊ መሳሪያ፣ የሳተላይት መረጃ አቅጣጫ መጠቆሚያና የመረጃ መረብ ቴክኖሎጂው ወደ ሁሉም ሰው ሞባይል ስልክ በቀላሉ እየደረሰ ነው። የቴክኖሎጂው መዘመን ውጊያን አቅልሎታል። ከሰው ልጅ የማሰላሰል አቅም በ30 እጥፍ የሚፈጥን አንድ ኮምፒውተር በ10 ሰከንድ ውስጥ በርከት ያለ ኢላማ ለይቶ መምታት ይችላል። ከዩክሬንና ሩሲያ ባለፈ ኢራን፣ ቱርክና ቻይናም ለዓለም ባስተዋወቋቸው ርካሽ ድሮኖች ከፍተኛ ጥፋት ለመፈጸም ቀሏል። ይህ ሁሉ ቴክኖሎጂ መጥፎ ሰዎች እጅ የሚወድቅበት አጋጣሚም ሰፍቷል። አደንዛዥ ዕፅ አዘዋዋሪዎች፣ የወንጀል ቡድኖችና ሸማቂዎች በቀላሉ እንደሚደርሱበት ይታመናል። እንደዚህ አይነት ቡድኖች በቴክኖሎጂ ከታገዙ መደበኛውን ሰራዊት የሚገዳደሩበትን ዘመን መቃረብ ያሳያል። ጦርነት ራቅ ባለው ግንባር ብቻ መከወኑ ይቀርና የማያቋርጥ ተግባር ይሆናል። ዓለም ከእስካሁኑ ጥፋት ካልተማረች የወደፊት ሁኔታ ያሳስባል። አበቃን። ፈጣሪ ሀገራችንንና ዓለማችንን ሰላም ያደርግልን። አሜን።